ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም እየሆንክ ያለው ወይም እያሳለፍክ ያለውን ነገር ፈልገው አይደለም። የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄ ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ ከልጄ ጋር አብረን ብሆን ካንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሜ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው ይረብሹ ምንም እንደዛው አረብሽህም። አንተ የራስህን ውሳኔ ካሳወቅከኝ ማለት ነው ቆርጠህ አንተ ከሷ ጋር ነው መሆን የምፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያዬ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈልግም። ምክንያቱም በሰላም ብትኖርና ደስተኛ ብትሆን እንዲሁም ደግሞ እንዴት ነው ልጄ አባቱ በህይወት አለ የሚለውን ነገር ባስብ ደስ ይለኛል። ገባ እዛ ጋር ሩታ ይሄ ነገር ካንቺ ነው? አዎ ከኔ ነው። ይኸውልህ ከዚህ በፊት አዎ በደንብ እርግጠኛ ነኝ። ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይሄንን ሐሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ ነው መጣችሁ። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ ሩታ። እኔ እንደዚህ አይነት ነገር እኔ አይመችኝም በመጀመሪያ ደረጃ ማለት ነው። ያም ሆነ ይህ ምክንያት አሁን እኔና ሄርሜላን አንድ ላይ ያደርገን አይችልም። የሆነ ያሰባችሁት ነገር ከሌለ የሆነ ያቀራችሁት ነገር ከሌለ በስተቀር ሩታ ይሄንን ካንቺ ሊወጣ አይችልም። ከዚህ በፊት እኮ እኔ እንደዚህ አድርጌ ማላቃስ መሰልኩ አድርጌው እኮ አውቃለሁ። አንተ ከኔ ለኔ ቤት መተህ የምታሳየኝ ነገር የምታደርገው ነገር ምናምን ነው ድጋሚ ወደ አንተ እንድመለስ ያደረገኝ እንጂ ይሄንን ውሳኔ ስወስን አዲስ አይደለም። አድርጌው ማውቃለሁ። ሩታ አትዋሽ። እውነት ይዋሻው አይደለም። እውነት እሺ፣ አንተ እሺ ተው እሱን ተው።